የዛሬው ዋናው መድረክ ዓላማ ምንድነው? ቅድም ሲባል እንደነበረው ልምድ ልውውጥ ማለት አንድ አርሶ አደር የሰራውን የተሻለ ስራ ወስደን ምን ተገበረው ተግባር ማለት ነው። በዚህ አመት በካፍታ ላይ የተሻለ ስራ በእንስሳትም በሰብልም እናያለን። ቀጣይ ደግሞ እዚህ መጠን የነበርን አመራሮች፣ ባለሙያዎች እና ሌሎች ሰርተን እናሳያለን ማለት ነውና በዚህ ልክ በሁለት ፕሮግራሞች ላይ በእንስሳት ላይ ዝርያ ማሻሻል እንግዲህ አሁን ላይ ልዩ ትኩረት የተሰጠው ነው። ዝርያ ማሻሻል ሲባል ቀንድ ከመቁጠር ወጠን የተሻሻሉ ዝርያዎችን አንድና ሁለት ላሚዘን የተሻለ የወተት ምርት የተሻለ የእንስሳት ቁመና ያላቸውን እና በቀላሉ ማኔጅ ለማድረግ ለመቆጣጠር በትንሽ መሬት ላይ የተሻለ ምርት ለማግኘት ዝርያን ማሻሻል ወሳኝ እንደሆነ በርካታ ስራዎችም ተሰርተዋል። ስለዚህ እዚህ ላይ እናያለን ማለት ነው። ሌላኛው በስንዴ እንግዲህ በስንዴ በመንግስታችን ልዩ ትኩረት ተሰጥቶ በሰፊ ስራ እየሰራን ነው። በአጋጣሚ ሆኖ የእንስሳቱንም ስራ እዚህ ለማየት ነው እንጂ ከዚህ የተሻለ ክላስተር ማንጃ ላይ ያለ ከ450 ሄክታር በላይ ክላስተር ማለት ነው። ስለዚህ ስንዴ አሁን ላይ ልዩ ትኩረት ተሰጥቶ መንግስታችንም በምግብ ራስን በመቻል ትልቅ ስራ እየሰራ ያለው በስንዴ ነው። ስለዚህ ሁሉም አርሶ አደር ስንዴ ማምረት አለበት። ምክንያቱም ስንዴ ከዚህ በፊት ከውጭ ነው ስናስገባ የነበር ነው። አሁን ከራሳችን አትርፈን ለራሳችን ችለን ወደ ውጭ ሁሉ ጭምር ኤክስፖርት እያደረግንበት ያለው ሁኔታ ስለሆነ ስንዴ ላይ የተሰሩ ስራዎችን እናያለን። ሰፊ ክላስተር ሆኖ ሳይሆን ያለውን አይተን እያሰፋን እንሄዳለን።